ዳግም የአባቱ አስክሬን እንደተገኘና ፖሊስ እንደያዘው ያውቃል። በዛን ሰዓት ፖሊሶች እስኪ ለመረጃ ያህል ይሉና የሟች አባቱ ላይ ያለውን ብራዝሌት አውልቆ ይሰጠዋል መርማሪ ፖሊስ። እናም ያንን መርማሪ ፖሊስ የሰጠውን ብራዝሌት ይዞ ወደ ቤት ሲመጣ ቤተሰብ ሁሉም ሰብሰብ ብለው በነበረበት ሰዓት ገብቶ ቁጭ ሲል ምን ነው ዳግም ምን ሆነ ነው በሰላም ነው ስትለው እናት ደህና ነኝ፣ ግን ደግሞ አባቴ እዚህ ጓሮኛ ጓሮ ያለው ጫካ ውስጥ የአባቴ አስክሬን ተገኘ ይላታል። ማለት አልገባኝም የምን አስክሬን ነው ስትለው አይ ያው አባቴ መሆኑ ገና አልታወቀም፣ ግን ደግሞ እርግጠኛ አባቴ ነኝ፣ የኔ አባት ነው የተገኘው አስክሬን እናም ምርመራ ላይ ነው ያለው። አሁን ያው እንደሚታይ እናና አስክሬኑን ሲሉኝ ጨክኑ ለማየት ስላልቻልኩኝ እኔም ማየት አልፈልግም ስላቸው በዲኤንኤ ይመረመራል ችግር የለም አሉኝ። ግን ደግሞ አንድ ማስረጃ አለኝ ለአባቴ በ45ኛ አመቱን ሲያከብር የእጅ ብራዝሌት ከልጅህ ከዳግም የሚል ጽሑፍ ያለበት ብራዝሌት ስጦታ ሰጥቸው ነበረ። እናም እሱ ከሱ አስክሬን ጋር ተገኝቷል። እሱን አስክሬንም ደግሞ አውጥቶ ሰጥቶኛል ይላታል። በዛን ሰዓት እናቱ በጣም ትደነግጣለች፣ ያለው ቤተሰብም ይደነግጣል። በሰዓቱና ህመም ደንግጣ ስለነበረ ወደ ቤቷ ትሄዳለች። እጅግ ግራ ተጋብታ ስለነበር ሁሉም ቤት ውስጥ ያሉት ተደናግጠዋል። ግን ደግሞ ያው አይኔ ስር ሊሆን ይችላል የአባቴ ገዳይ ሲል እኮ ማን ነው በማለት እሱንማ ያው ፖሊሶች ምርመራ ይዘውታል። ስለዚህ በዛን ሰዓት ሁሉም ነገር ይካሄዳል በማለት ተነስቶ ወደ መኝታ ክፍሉ ይሄዳል። ወደ መኝታ ክፍሉ ሲሄድ ተከትሎት ናሁምም እስኪ ወንድሜን አባቱ እኮ ነው የሞተው በማለት ለማጽናናት ወደ መኝታ ቤቱ ተከትሎት ይሄዳል። በዛን ሰዓት እኔ ምልህ ናሁም እንዴት ላይ ደረሰልህ? የአባትህ እርግጠኛ አስክሬን ነው ወይ አይተኸዋል ወይ ሲለው የአባቴ አስክሬን መሆኑማ ልክ ነው፣ ምክንያቱም ብራዝሌቱ የአባቴ ነው ይለዋል። እንዲህ ምን ሆነሃል? ይኸውልህ ዳግም በብራዝሌቱ ብቻ ሳይሆን ምናልባት ብራዝሌቱን እኮ ወድቆ ጠፍቶም ሊሆን ይችላል፣ ሌላ ሰው ይዞ ሊሆን ይችላል። በሱ ብቻ እርግጠኛ መሆን አይቻልም። ግን አንተ ፖሊሶቹን አናግረሃቸዋል ወይ ሲለው ከተቀመጠበት ተነስቶ እንዴት እንደዚህ ትለኛለህ? የኔ አባቴ ነው፣ ምንም ይሁን የአባቴን ገዳይ በቅርቡ አገኘዋለሁ ይለዋል። አልገባኝም ግን እንዴት ነው ነገሩ? እንዴት ምን ሆነህ ነው? ችግር አለብህ እንዴ? ቆየ ችግር ሲለው እኔ ምንም ችግር የለብኝ፣ ችግር የአባቴ ነው። የአባቴ ገዳይ ደግሞ ትሆናለህ ብዬ እያሰብኩትና የጠረጠርኩት አንተን ነው። ፖሊስ ለምርመራ በወሰደው ሰዓት ዳግምን የምትጠራጠረው የእጁን ብራዝሌት ለቤተሰቦች ስትናገር የተለየ ነገር ያየኸው ነገር አለ ወይ ከፊታቸው ላይ ሲለው መርማሪው በፍጹም አላስታውስም፣ እኔ ምንም ያየሁት ነገር የለም ይለዋል። እዩልህ እኔ እኮ የሰጠው ይሄንን እኮ እርግጥ ህገ ወጥ ነው መስጠት አልነበረብኝም፣ ግን ደግሞ ብራዝሌቱ ተገኝቷል ብለህ ስትነግራቸው አይ ይሄ ነገር በማለት ሲደነግጡ እንድታይ ብዬ ነበረ። አይ ፖሊስ ወይ እንደዚህ ብለህ ብትነግረኝ ኑሮ ከታተል ነበረ፣ ግን እኔ ምንም ቦታ ሰጥቸው አላየሁኝም ይለዋል። ግን እሺ ከቤተሰቦችህ ውስጥ የምትጠራጠረው ሰው አለ? እንዴት ነው ነገሩ ሲለው አዎ የምጠራጠረው ሰው አለ። የምጠራጠረው ደግሞ አባቴና ወንድሜ አይዋደዱም፣ ምናልባት ወንድሜን ሲል መርማሪ ፖሊሱም በአንደኛ ደረጃ የመዘገበው ናሁምን ነበር። እናም ዳግምም እቤት እንደመጣ ያው ለነገሩ እዩልህ በቅድሚያ አባትህን የምትጠረጥረው ሰው አለ ወይ ተብዬ ስጠረጠር፣ ምክንያቱም አባቴን በጣም ትጠላው ስለነበረ ያንተን ስም ሰጥቻቸዋለሁ፣ ተጠያቂው አንተ ነህ በማለት ዳግም ለናሁም ይነግረዋል። ናሁምን በዛን ሰዓት ይናደድና እኔ ወንድሜ ብዬ ላጽናናህ ብመጣ ጭራሽ አንተ እኔ የአባት ገዳይ አድርገህ ትጠረጥረኛለህ እንዴ በማለት አንዴ በቦክስ ይመታዋል። በዛን ሰዓት ዳግምም ሳቅም ማይባል ልቅሶ እየተቀላቀለ ነገር ያሰማል። እናት በዛን ሰዓት ምን ሆናችሁ ነው በማለት እየተንደረደረች ስትመጣ ሁለቱ ግብ ተይዘው ነበረ። ሁለቱንም ተቆጥታ ካለያየቻቸው በኋላ ቆይ አንቺ እማዬ ይህን ልጅ ከቤት አስወጭልኝ፣ ጭራሽ የአባቱ ገዳይ አድርጎ እኮ ለፖሊስ ቃሉ ሰጥቶ ነው የመጣው፣ እኔ እንደሆንኩኝ የአባቱ ገዳይ አድርጎ፣ ስለዚህ ይህን ልጅ ማየት አልፈልግም፣ እኔ ወድጄና ፈቅጄ ቤት ባስቀምጠው ጭራሽ የአባቱ ገዳይ ያደረገኝ በማለት እናቱ ላይ ይናገራል።
ናሆምም ተነስቶ ትቶት ወደ ሳሎን ይመጣል። እህቱ ደግሞ እንዴት ወንድሜን ትጠራጠረዋለህ? እኔ የእውነት ወንድሜ ብዬ አዝኜልህ አሳዝነኸኝ የእውነት ልቤ ተሰብሮልህ ነበረ። ግን አንተ ጭራሽ እንደዚህ የማያደርገውን ንጹሕን ወንድሜን በአባት ግድያ ጠረጠርከው በማለት ጥላው ትሄዳለች። ሂጃ ታዲያ ሂዱ፣ እኔ ድሮም ብቻዬን ነው አባቴን ስፈልገው የነበረው፣ አሁንም ሆነ ዛሬም ነገም አባቴን እኔ ብቻ ነኝ የምፈልገው በማለት ያለቅሳል። እናቱም እንዴት እንደዚህ ትናገራለህ? እኔ ታዲያ ምንድን ነኝ እናትህ እዚህ ጋር ቁሜ አስሬ ልጄ የምለው እኔ ሳልታየም ወይ በማለት ትቆጣዋለች። እኔ አላቅም እማዬ፣ ምን እየተካሄደ እንደሆነ አላቅም፣ ግን ደግሞ ለምን አባቴ በማለት አላቅም። ቆይ ዳግም ምንድን ነው እያልክ ያለው? አላቅም እናቴ፣ እባክሽን አግዥኝ፣ እርጅኝ፣ ምን እንደሆንኩ አላቅም፣ እያበድኩኝም ነው መሰለኝ በማለት ለእናቱ ይነግራታል። እናትም በዛን ሰዓት ጸጉሩን እያሻሸች እዩልህ ልጄ፣ እኔ ያለውልህ፣ አይዞህ፣ ግን ደግሞ ከወንድም ጋር መጣላት የለብም፣ በፍጹም ናሁምን እንደዚህ እንድትለው አልፈቅድልህም። ናሁም ልጄ እንደዚህ የሚያደርግ አይደለም። ሲጀመር እንዴት እንደዚህ ተጠረጥረዋለህ አንተ? እሱ ሊያጽናናህ ቢመጣ እንዴት እንደዚህ አይነት ነገር ትናገረዋለህ? በፍጹም የማይሆን ነገር ነው ያደረግከውና ራስህን አረጋጋና ይቅርታ እንድትጠይቀው። በዛ ላይ ደግሞ በሰርጉ ሰዓት ሁን ብለህ የልጅ ሰርግ እንዲጨናገፍ ልጄ አሁን አንተ እየተበቀልከው ይመስለኛል። ምክንያቱም ኑሐሚን ሊያገባ ስለሆነ አንተም ኑሐሚን እንደምትፈልጋት ስለምናቅ አልፈርድብህም፣ ግን ደግሞ የሱ ነበረች ከመጀመሪያውም ስትለው በፍጹም እኔ እንደዛ አላልኩም በማለት በልሻውን ለማንኛውም ራስን አረጋጋትለውና ወደ መኝታች ትወርዳለች። ታች ስትወርድ አቶ ለይኩን ሳሎን ነበረና ለይኩን ልጆቹ እየተደባደቡ ነው። ሁለቱም ዳግም አባቱን አስክሬን አግኝቷልና እዚሁ አካባቢ ነው በማለት ለፖሊስ አመልክቷል። ፖሊስ ደግሞ ይኸው አፍጥጦ ሊመጣ ነው። ስለዚህ እኔ እጄን መስጠት አለብኝ። እኔ እዚህ ቁጭ ብዬ መሰቃየት አልፈልግም። አዎ ምን ያደርግ ልጁ እያላባት አስቀርቸው። ስለዚህ እኔ እጄን መስጠት አለብኝ በማለት አቶ ለይኩን ይነግራታል ለሚስቱ። ሚስትየዋም እባክን ለይኩን እንደዚህ አትበል፣ በፍጹም ይህንን ነገር እንወጣዋለን አብረን፣ አንተ ሳትሆን ደግሞ እጅህን መስጠት ካለብህም እኔ ነኝ ወደ ወይን ቤት መውረድ ያለብኝ ትለዋለች። እኮ ለምን እንዴት ሲላት፣ ምክንያቱም በዚህ ተጠያቂዋ እኔ ነኝ፣ እኔና እሱ ነን መጀመሪያ እየተጣላን የነበረው። ስለዚህ አንተ ሁን ብለህ አይደለም ይሄን ችግር የፈጠርከው እኔ ነኝ ስትል፣ ልጅቷ ደግሞ ከውጭ ትሰማ ስለነበር በር ላይ ተደብቃ እያዳመጠቻቸው ነበረ። እናም እባክህ ለይኩን ይኸውልህ ይህንን ሁሉ ነገር ያደረገችው አምራን ነች። አምራን ባትናገር ኑሮ ኤርሚያስ ይህንን ነገር አውርቶታል እርግጠኛ ነኝ። ለዛ ነው ፖሊስ የሰማው። ስለዚህ ከፖሊስ ማምለጥ አለብን፣ ኤርሚያስን ደግሞ ድምፁን ማጥፋት አለብን በማለት ይነጋገራሉ። እርግጠኛ ነኝ አምራን ምንም አይነት መረጃ የላትም፣ ግን ደግሞ አላቅም፣ ምናልባት ኤርሚያስ ጋር ካላት እንጂ በማለት ሁለቱም ይነጋገራሉ። ኤሚ ይህን ነገር እየሰማች እያለቀሰች ነበር።